ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። አዲስ የተመሰረተው የአማራ ፋኖ ብሔራዊ ኃይል አፋብኃ ከመንግስት ኃይል ጋር ባደረገው ውጊያ ከ25 በላይ ሙትና ቁጥሩ ያልተረጋገጠ ቁስለኛ ማድረጉን እንዲሁም የጦር መሳሪያዎችን መማረኩን ገለጸ። ቀጠናውን በቁጥጥር ስር ማድረጉም ተገልጿል። ተጨማሪ አለን። በጫንጮ ከተማ ያሉ ነዋሪዎች ከቅርብ ወራት ወዲህ ሪጴ ሎላ በተባሉ የኦሮሚያ ልዩ ኃይል አባላት አበሳቸውን እያዩ መሆኑ ተገለጸ። የጫንጮ ከተማ የጸጥታ ኃላፊ ከአቅማችን በላይ ነው፣ የእኛን ፖሊስ ራሱ ደበደቡብን፣ ዝም በሉ በቃ ብሎ ምላሽ መስጠቱም የተነገረ ሲሆን እነዚህ ኃይሎች ከነዋሪው በር እያንኳኩ ሳይቀር ገንዘብ ከመቀበል በተጨማሪ በየሆቴሉ በመግባት ተጠቅመው ሳይከፍሉ መውጣትና ከነጋዴዎች ዕቃ በመውሰድ ህብረተሰቡን እያስቸገሩ ነው ተብሏል። ሙሉ መረጃውን የምናስደምጣችሁ ይሆናል። በደብረ ማርቆስ ዩኒቨርሲቲ በህግ ትምህርት ክፍል መምህር የነበሩት አቶ ታዘባቸው ሙላት በ30 ዓመት እድሜያቸው ባልታወቁ ሰዎች ማንኩሳ ከተማ ላይ በተኩስ ምክንያት አልጋ ይዘው ባደሩበት ሌሊት ታጣቂዎች አስወጥተው እንደገደሏቸው ተሰምቷል። አቶ ታዘባቸው ከደብረ ማርቆስ ዩኒቨርሲቲ ወደ ቡሬ ካምፓስ የማታ ተማሪዎችን እየተመላለሱ እንደሚያስተምሩ ተገልጿል። ዝርዝሩን አዘጋጅተናል። የውጭ ዜጎች ካለፉት 3 ቀናት ጀምሮ ወደ ትግራይ ክልል እንዳይበሩ የክልከላ ገደብ እንደተደረገባቸውና በትግራይ ክልል የሚገኙ የውጭ ዜጎችም እንዲወጡ ተጠይቀዋል ተባለ። በኢትዮጵያ አየር መንገድ ለመብረር ኤርፖርት የተገኙ የውጭ ሀገር ዜጎች መብረር እንደማይችሉ እንደተነገራቸውና ከኢትዮጵያ ብሔራዊ ደህንነት ቢሮ ደብዳቤ እንዲይዙ ተጠይቋል ተብሏል። ተጨማሪ አዘጋጅተናል። ሐማስ የመጨረሻውን የተኩስ አቁም ስምምነትና የእስረኞች መለዋወጥ ላይ ያተኮረ አፋጣኝና ጥልቅ ድርድር ለማድረግ ፈቃደኛ መሆኑንና የመጨረሻውን አሜሪካዊ ታጋች እንደሚፈታ አስታወቀም። በጋዛ ድንበር በእግረኛ ጦር ውስጥ ያገለገለ ወታደር እንደነበርና በጋዛ ውስጥ እስካሁን በህይወት ያለው የመጨረሻው የአሜሪካ ታጋች መሆኑ ይታወቃል። ዝርዝር መረጃ አለን። በሱዳን ኤልፋሽር ፈጥኖ ደራሹ ኃይል ባደረሰው ጥቃት በርካታ ሰላማዊ ሰዎች ህይወታቸው ማለፉና በሰሜን ዳርፉር ዋና ከተማ በተፈጸመ የመድፍ ጥቃት ቢያንስ 15 ሰዎች መቁሰላቸው ተሰማ። በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል በሚካሄደው ውጊያ ከ20 ሺህ በላይ ሰዎች ተገድለዋል፣ 15 ሚሊዮን ደግሞ ተፈናቅለዋል የተባለ ሲሆን በአሜሪካ ያሉ ተመራማሪዎች ሟቾች እስከ 130 ሺህ ይደርሳሉ ብለዋል። ሌላኛው መረጃችን ነው። አሜሪካና ቻይና የገቡበትን የታሪፍ ሰጣ ገባ ማርገብ የሚያስችልና በተጋነኑ ታሪፎች ምክንያት በሁለቱም በኩል ሊደርስ የሚችል የንግድ ጫናን ማቃለል የሚችል ውይይት ማካሄዳቸው ተሰማ። ሀገራቱ በምርቶቻቸው ላይ ጥለውት የነበረውን ታሪፍ ለመቀነስ እንደተስማሙና ቅነሳውም ለሚቀጥሉት 90 ቀናት በስራ ላይ ይቆያል ተብሏል። ዝርዝሩን አዘጋጅተንላችኋል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በደብረ ማርቆስ ዩኒቨርሲቲ በህግ ትምህርት ክፍል መምህር የነበሩት አቶ ታዘባቸው ሙላት ባልታወቁ ሰዎች ማንኩሳ ከተማ ላይ ተገድለዋል ሲል ዩኒቨርሲቲው ገለጸ። ስማቸው እንዳይጠቀስ የፈለጉ አንድ የደብረ ማርቆስ ዩኒቨርሲቲ አመራር በዩኒቨርሲቲው የህግ መምህር የነበሩት አቶ ታዘባቸው ሙላት ሚያዝያ 29 ቀን 2017 ዓ.ም ሌሊት በማንኩሳ ከተማ ማንነታቸው ባልታወቁ ሰዎች ተገድለዋል። ሚያዝያ 30 ቀን 2017 ዓ.ም ወደ ቤተሰቦቻቸው ዱሩ ቤቴ ከተማ አስክሬናቸው ተልኮ ስርዓተ ቀብራቸው ተፈጽሟል ሲሉ ገልጸዋል። አቶ ታዘባቸው ከደብረ ማርቆስ ዩኒቨርሲቲ ወደ ቡሬ ካምፓስ የማታ ተማሪዎችን እየተመላለሱ እንደሚያስተምሩ የገለጹት አመራሩ በዕለቱ ወደ ቡሬ የሄዱት ለማስተማር ወይም ለግል ጉዳያቸው ይሁን የሚታወቅ ነገር የለም ብለዋል። በሌላ በኩል የሟች ጓደኞችና የስራ ባልደረቦች እንደሆኑ የገለጹ ግለሰቦች እንደተናገሩት ከሚሰራበት ደብረ ማርቆስ ዩኒቨርሲቲ ተጨማሪ ኮርስ ለመስጠት የዩኒቨርሲቲው ሌላው ካምፓስ ወደ ሆነው ወደ ቡሬ ካምፓስ ሲሄድ ማንኩሳ ካለፉ በኋላ ተኩስ ስለነበር ወደ ማንኩሳ ተመልሰው አልጋ ይዞ ባደረበት ሌሊት ታጣቂዎች አስወጥተው ገድለውታል ብለዋል። ከግድያው ጋር በተያያዘ ዝርዝር መረጃ ከመስጠት የተቆጠቡት የተቋሙ አመራር ጉዳዩ በፖሊስ ምርመራ እየተደረገበት በመሆኑ ዝርዝር መረጃ መስጠት ምርመራውን ሊያደናቅፍ ይችላል በማለት ገልጸዋል። አቶ ታዘባቸው ሙላት በደብረ ማርቆስ ዩኒቨርሲቲ በህግ ትምህርት በ2010 ዓ.ም ከተመረቁ በኋላ ከ2011 ዓ.ም ጀምሮ ህይወታቸው እስካለፈበት ድረስ በዩኒቨርሲቲው ሲያስተምሩ መቆየታቸውን እኚሁ የዩኒቨርሲቲው አመራር ገልጸዋል። የመምህሩ ጓደኞችና ባልደረቦች አቶ ታዘባቸው ሙላት ጠንካራ ሰራተኛ፣ ባስተማራቸው ተማሪዎችና በመምህራን በአጠቃላይ በግቢው ማህበረሰብ ዘንድ የሚወደድ ትሁት መምህር እንደነበር ተናግረው ገና በ30 ዓመት እድሜው ተገድሎ መሞቱ እጅግ መሪር ሐዘን ውስጥ እንደጣላቸው ተናግረዋል። በቤኒሻንጉል ጉሙዝ ክልል የተጎዱ ትምህርት ቤቶችን ለማደስ ከ3.6 ቢሊዮን ብር በላይ እንደሚያስፈልግ ተገለጸ። የቤኒሻንጉል ጉሙዝ ክልል ትምህርት ቢሮ ከ2010 ዓ.ም ጀምሮ በተለያዩ ምክንያቶች የተጎዱ 380 ትምህርት ቤቶችን ወደ ነበሩበት ለመመለስ ከ3.6 ቢሊዮን ብር በላይ እንደሚያስፈልግ አስታወቀ። የቤኒሻንጉል ጉሙዝ ክልል ትምህርት ቢሮ ምክትል ኃላፊ አቶ መሐመድ ኡስማን እንደተናገሩት በክልሉ ባለፉት 7 ዓመታት ጉዳት የደረሰባቸው ትምህርት ቤቶችን ወደ ነበሩበት ለመመለስ ስራ ተጀምሯል። እንደ ምክትል ኃላፊው ገለጻ 140 ትምህርት ቤቶች
በከፊልና 240 ሙሉ ለሙሉ የተጎዱ ሲሆን በአጠቃላይ በክልሉ 380 ትምህርት ቤቶች ላይ ጉዳት ደርሷል። የጉዳቱ ምክንያት በግልጽ ባይገለጽም ክልሉ ለዓመታት ተከታታይ ግጭቶችን ማስተናገዱ ይታወቃል። በትምህርት ቤቶች ላይ በደረሰው ጉዳት 112945 ተማሪዎች ከትምህርት ገበታቸው ውጪ እንዲሆኑ ምክንያት ቢሆንም በጊዜያዊነት በድንኳንና በዛፎች ጥላ ስር እየተማሩ መሆናቸውንም ተናግረዋል። በዚህም በተማሪዎች ላይ እያጋጠመ ያለውን ውድቀት ለመቀነስ ህብረተሰቡንና ባለሀብቶችን በማሳተፍ በተለያዩ ምክንያቶች የተጎዱ ትምህርት ቤቶችን ወደ ነበሩበት ለመመለስ እየተሰራ ነው ብለዋል። የትምህርት ብክነትን ለመቀነስም ከባለድርሻ አካላት ጋር በትብብር እየተሰራ ነው ሲሉም አክለዋል። መሰረት ሚዲያ ጫንጮ ላይ የከተሙ ሪጴ ሎላ የተባሉ የኦሮሚያ ልዩ ኃይል አባላት አነጋጋሪ ድርጊት ላይ ምርመራ ማድረጉን ገለጸ። ከአዲስ አበባ 40 ኪሎ ሜትር ገደማ ርቀት ላይ የምትገኘው የጫንጮ ከተማ ከቅርብ ዓመታት ወዲህ ሰላም ርቋታል። ተስማሚ አየርና መልካም ገጸ ምድር ያላት የኦሮሚያ ክልሏ ጫንጮ በኦሮሚያ ነጻነት ሰራዊት መንግስት ኦነግ ሸኔ የሚለውና በመንግስት ኃይሎች መካከል በሚደረግ ግጭት ምክንያት ጸጥታው አዳፍርሷል። ታዲያ በከተማዋ ተወልደው ያደጉትም ይሆን ከሌላ ቦታ ወደ ከተማዋ ሄደው የሚኖሩ ነዋሪዎች ከቅርብ ወራት ወዲህ ሪጴ ሎላ በተባሉ የኦሮሚያ ልዩ ኃይል አባላት አበሳቸውን እያዩ እንደሆነ መሰረት ሚዲያ ባደረገው ክትትል ደርሼበታለሁ ብሏል። የምኖረውም ተወልጄ ያደግኩትም እዚሁ ጫንጮ ከተማ ነው። ለስራ የተሰማራሁትም በሞባይል ሽያጭ ላይ ነው የሚለው አንድ ስሙ እንዳይጠቀስ የጠየቀ ነዋሪ ሰሞኑን የመከላከያ ሰራዊት አባላት ከተማውን ለቀው ወደ ሌላ ቦታ መንቀሳቀሳቸውን ተከትሎ እነዚህ ሪጴ ሎላ የተባሉት የመንግስት ኃይሎች የጫንጮ ነዋሪን እያሰቃዩ እንደሆነ ይናገራል። እኔ ላይ የደረሰውን ለመናገር አንድ ቀን 3 ሆነው መጡና ብር አምጣሉኝ። ካሸለኝም ስላቸው ካዝና ውስጥ ይጠፋል እናየዋለን ሲሉኝና ሲቆጡ የቁብር ነው ስል አንዱ በጥፊ መታኝና 3000 አድርጋለኝ ሰጠኋቸው። የሆነውን ለጓደኞቼ ስናገር እኔንም 4000 ብር ምናምን ወሰዱብኝ አሉኝ በማለት ሁኔታውን አስረድቷል። ይህንን ተከትሎ የጫንጮ ከተማ የጸጥታ ኃላፊ ጋር ሄደው ሲያመለክቱ ከአቅማችን በላይ ነው፣ እኛን ፖሊስ ራሱ ደበደቡን፣ ዝም በሉ በቃ ብሎ ምላሽ እንደሰጣቸው አክሎ ተናግሯል። ሚዲያው ያሰባሰበው መረጃ እንደሚጠቁመው ሪጴ ሎላ የተባሉት ልዩ ኃይሎች እኛ ባንኖር ማንም ይዘርፋቸው ነበር በማለት ሆቴሎች ውስጥ እየበሉና እየጠጡ ሳይከፍሉ ይወጣሉ። በየግለሰቦች ቤት እያንኳኩ ገንዘብ አስገድደው ይወስዳሉ። ከትንንሽ ሱቆች ጀምሮ ያሉትን የፈለጉትን ዕቃ በግድ ይቀበላሉ። ሌላኛው ምንጭ ለሚዲያው እንደገለጸው የደረሰበትን ሲያስረዳ ከቀናት በፊት ምሽት 12 ሰዓት ገደማ ላይ መጡና ዕቃ ግዛኝ አሉኝ። እኛ አዲስ ዕቃ እንጂ አሮጌ ስለማንይዝ አሮጌ አንገዛም ብለን ምላሽ ስንሰጥ ሄዱ። ወዲያው ልዩ ኃይሎች አንዳንድ ቤቶች እየዞሩ ንብረት እየወሰዱ ነው የሚል ወሬ ስንሰማ በፍጥነት ውድ ዕቃዎችን ደበቅን። እንደፈራሁት ከ30 ደቂቃ በኋላ የሱቁ ባለቤት ማን ነው ብለው መጡ። አቤት ስል የ21,000 ብር ግምት ያለው ዕቃ አንሱ፣ እምቢ ስል በሰደፍ መታኝ ብሎ የደረሰበትን አስረድቷል። አንድ ስም አይጠቀስ ያሉ የከተማው አመራር ሆቴሎች ሁሉ የገባቸው ናቸው፣ ያሉትን ያደርጋሉ፣ ሌላ ሰው መንገድ እያስቆሙ እስከ 8000 ብር እንደሚቀበሉ እንሰማለን ብለው ተናግረዋል። ተወልጄ ባደኩበት ተመርቄ የተወሰነ ዓመት የመንግስት ቢሮ በሰራውበት ከተማ እንዲህ ካደረጉኝ ሌላውም አፈርቶ ዝም ብሎ ነው ያለው የሚለው ባለሱቅ መከላከያ ከወጣ በኋላ የፈለጉትን ቢያደርጉ ማንም እንደማይናገራቸው ተናግሯል። ሚዲያው በዚህ ዙሪያ ከኦሮሚያ ኮሚኒኬሽን ቢሮ ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ እንዳልተሳካለት ገልጿል። ዶክተር አሸብር ወልደ ጊዮርጊስ በትውልድ ስፍራቸው በደል እየፈጸሙብን ነው በሚል ቅሬታ እንደቀረበባቸው መሰረት ሚዲያ ዘገበ። ጉዳዩ የተፈጸመው በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ካፋ ዞን ቦንጋ ሲሆን ተቋሙም የካፋ ልማት ማህበር ነው። ማህበሩ በ1960ዎቹ በ10 ሳንቲም መዋጮ እንደተመሰረተ የታሪክ ማህደራት ያሳያሉ። የልማት ማህበሩ ቦርድ መር የሆነ ሀገር በቀል ድርጅት ሆኖ በፌዴራል የሲቪል ማህበረሰብ ድርጅቶች ኤጀንሲ ተመዝግቦ ይገኛል። ይሁንና በወቅቱ የስራ አፈጻጸምና የውጭ ኦዲት ሪፖርት ለተከታታይ 2 ዓመታት ባለማድረጋቸው ሰረዝ ማስታወቂያ ከወጣባቸው ድርጅቶች አንዱ ነበር። ምንጮች እንደሚጠቁሙት ለዚህ የዳረገው ዋና ጉዳይ በተለይ ቦርዱ ሁልጊዜ የሚመራው ካፋ ዞንን ለማስተዳደር በሚሾሙ አስተዳዳሪዎችና ለመንግስት ታማኝ በሆኑ ተሿሚዎች ሲሆን ከዞኑም ሆነ ከቦንጋ ከተማ አስተዳደር ከንቲባ የመንግስት ካዝና መስረቅ ሲፈልጉ የሆነ ድግስ ወይም ልማት ወይም ግንባታ ብለው ገንዘቡን ወደ ልማት ማህበሩ አካውንት ያስተላልፉና ያለ ጨረታ ወይም ያለ ልማት ማህበሩ ግዢ መመሪያ ከዞን አስተዳደር ለልማት ማህበሩ ስራ አስኪያጅ በሚሰጥ የስልክ ትዕዛዝ ብቻ ወጪ ሲደረግ ስለቆየና ይህንን በኦዲት ማስታረቅ ስላልተቻለ ነው። የልማት ማህበሩ በእንደዚህ አይነት ችግር ውስጥ እየተንቀሳቀሰ ባለበት ወቅት ዶክተር አሸብር ወልደ ጊዮርጊስ ህንፃ ለመገንባት ከካፋ ዞን ቦንጋ ከተማ አስተዳደር ቦታ ይወስዳሉ። በወቅቱም ሲሚንቶ በፈቃድ የሚሸጥበት ጊዜ ስለነበር ከፋብሪካ ያወጡትን ሲሚንቶ ለግንባታ ሳያውሉ በዛው ሲሸጡት ግንባታውን ከተባለው ጊዜ በላይ ያቋርጣሉ። በዚህና በወቅቱ ከአቶ ብርሃኑ ኦዴሎ የአሁኑ የሰብአዊ መብቶች ኮሚሽን ኮሚሽነር ጋር በነበራቸው አለመግባባት ምክንያት የዞኑ መንግስት ክስ መስርቶባቸው መሬት ላይ በጅምር ለቆመው 55 በመቶ ክፍያ ተከፍሎላቸው ቦታውን ይልቀቁ ተብሎ በፍርድ
ፍርድ ቤት መወሰኑን ያየናቸው ዶክመንቶች ያሳያሉ ሲል ሚዲያው ገልጿል። በጅምር ተጥሎ እየፈራረሰ ያለውን ህንፃ ለከፋ ልማት ማህበር እንዲሰጥ በዞኑ ካቢኔ ተወስኖ ከዞኑ ከተማ ልማትና የከተማ ማዘጋጃ በኩል ለካፋ ልማት ማህበር ርክክብ በ2004 ዓ.ም ተደርጎ ነበር። የልማት ማህበሩ በጅምር ቆመው የተጎዱ ኮለኖችንና ቶፕ ታይቢም በጨረታ አስፈርሰው በሌላ ዲዛይን የልማት ማህበሩን አባላትና የዞኑን ባለሀብቶች በማስተባበር ባለ 2 ፎቅ ህንፃ በወንጋ ከተማ ዋናው ንግድ ባንክ ፊት ለፊት ተሰርቶ ተጠናቆ መከራየት ጀመረ። ከ9 ዓመት በኋላ ዶክተር አሸብር ይገባኛል፣ እስካሁን ከኪራይ ገቢ ማግኘት ያለብኝ ብር አልተከፈለኝም፣ ስለዚህ ተገምቶ ህንፃው ይሰጠኝ የሚል ክስ በከተማው ማዘጋጃ ላይ መሰረቱም። የህንፃውን ባለቤት ወደ ጎን ትቶ ሁለቱ አካላት ሲካሰሱ የልማት ማህበሩ ጉዳዩን ሲያጤነው ዶክተር አሸብር የቦርድ ሰብሳቢውንና የዞኑ አስተዳዳሪን አቶ እንደሻው ከበደን አሁንም የካፋ ዞን ዋና አስተዳዳሪና የልማት ማህበሩ ቦርድ ሰብሳቢ የሆኑትን እና ሌሎች በክልልና በዞን ያሉ ከፍተኛ ኃላፊዎችን ህንፃው ለሳቸው እንዲሰጥ ማግባባታቸውን ስለተረዳም በጎን ከሌሎች የቦርድ አባላት በቦርዱ ምክትል ሰብሳቢ ዶክተር አስራት ሰብሳቢነት በአሁኑ ሰዓት የደም የህክም ደንና አካባቢ ጥበቃ ቢሮ ኃላፊ ልማት ማህበሩ ጠበቃ እንዲያቆም ተወስኖ ለጠበቃው የ40 ሺህ ብር ቅድመ ክፍያ በተፈጸመ ማግስት አቶ እንዳሻው በወቅቱ የነበሩትን የልማት ማህበሩ ስራ አስኪያጅ አቶ ይገዙ ብርሃኑንና የክትትልና ግምገማ ባለሙያ የቀድሞ የልማት ማህበሩ ስራ አስኪያጅ የነበሩ አቶ በድሩ ዘማን አብድላን ያለምንም ማስጠንቀቂያና ዲሲፕሊን ቅጣት ከስራ ማገዳቸውን ሚዲያው ተመልክቻለሁ ብሏል። ለተወሰኑ ወራት በውክልና ከተመራ በኋላ ሌላ ስራ አስኪያጅ ተቀጥሮ ስራ በጀመረ ማግስት ልማት ማህበሩ ያቆመውን የጥብቅና ውል እንዲያቋርጥ መመሪያ በአቶ እንደሻው ቢሰጥም ምክትል ሰብሳቢው ዶክተር አስራትና አባሉ አቶ አንተነህ አየለም የቀድሞ የቦንጋ ትምህርት ቤት ኮሌጅ ዲን ስራ አስኪያጁ የጠበቃውን ውል ማቋረጥ እንደማይችልና ተቋሙ የካፋ ህዝብ መሆኑን ስላስገነዘቡት ውሉ ሳይቋረጥ ቀረም። እነዚህ ተራ የሌብነት ትዕዛዝ አልታዘዝም ያሉትን የቦርድ አባላት በማያውቁት መንገድ ካድሬዎች እንጂ አብዛኛው አባል ያልተገኘበትን ጠቅላላ ጉባኤ ጠርቶና የሚፈልጓቸውን ሰዎች ቦርድ አባል አድርገው አጭተው በጉባኤው የማይታዘዙትን አቶ እንዳሻው አስወጡም። ሚዲያው አየኋቸው ያላቸው ደብዳቤዎች እንደሚያሳዩት አዳዲሶቹን ቦርዶች ተጠቅመው የጥብቅና ውል እንዲቋረጥ ወስነው በስራ አስኪያጁ ደብዳቤ አጻፉም። የሚያሳዝነው ዶክተር አሸብር ምርጫ ሲመጣ ካፋ ዞን እየመጡ ትርምስ ከመፍጠርና አመራሮች ሲታመሙ አቶ እንዳሻውን እስከ ታይላንድ ድረስ ወስደው ማሳከማቸው ይታወቃል። ማሳከምና በገንዘብ መግዛት እንዲሁም በኦርቶዶክስ ሃይማኖት ውስጥ እየገቡ ዞኑን ከማተራመስ ውጪ ለተወለዱበት አካባቢ አንድም ነገር ያልሰሩ ናቸው የሚሉ አንድ ጉዳዩን በቅርበት የተከታተሉ ግለሰብ ናቸው ሲል ገልጿል። ዶክተር አሸብር በድጋሚ ፋብሪካ ከፍታለሁ ብለውና ዞኑን አስፈራርተው በ2011 ዓ.ም ከካፋ ዞን ጊምቦ ወረዳ ጎጀብ ቀበሌ የወሰዱት ቦታ ላይ ብረት አምጥተው ከማራገፍ ውጪ ደፈና 5 ዓመት ምንም ያልጀመሩ መሆናቸው ታውቋል። ታሪክ ያለውን የካፋ ህዝብ ሀብት የሆነውን ህንፃ ከካድሬዎች ጋር ሆነው ሊቀሙ ስለሆነ ህዝብ ይወቀው በማለት የካፋ ነዋሪዎች ተናግረዋል። በዚህ ዙሪያ የቦርድ ሰብሳቢውንና ዶክተር አሸብርን ለማናገር ሚዲያው ያደረገው ሙከራ እንዳልተሳካለት የገለጸ ሲሆን ምላሽ ከሰጡ ግን ምላሻቸውን ይዞ እንደሚመለስ አስታውቋል። የገጠመንን ኢፍትሐዊ ጦርነት በአሸናፊነት በማጠናቀቅ ሰላም እናሰፍናለን ሲሉ ጄኔራል ጌታቸው ጉዲና ተናገሩ። እየተዋጋን ያለው ጦርነት በኢመደበኛ አደረጃጀት የተደራጁ ኢፍትሐዊ ጦርነት ከሚያደርጉ ቡድኖች ጋር በመሆኑ ፈተናዎችን በመጋፈጥና በድል በማጠናቀቅ በሀገራችን ሰላም እንዲሰፍን እንተጋለን ሲሉ ጄኔራል ጌታቸው ጉዲና ገልጸዋል። ጄኔራል መኮንኑ በማዕከላዊ እዝ ግቤ ማሰልጠኛ ማዕከልና ጋምቤላ ማሰልጠኛ ማዕከል ስልጠናቸውን እየተከታተሉ ላሉ ስልታዊና ታክቲካዊ አመራሮች የመስክ ስልጠና በማጠቃለል መልእክት አስተላልፈዋል። ውጫዊ ኃይሎች እነሱ የሚፈልጉት ኢትዮጵያ እንድትገነባና ሲፈልጉ የሚያፈራርሷት ሀገር እንድትሆን ኢፍትሐዊ በሆነ መንገድ ለማዳከም ሲሰሩ ቆይተዋል ያሉት ጄኔራል ጌታቸው ጉዲና ሰራዊታችን ሀገሩን ለማሻገርና ህዝብን ከአደጋ ለማዳን የሚያደርገው ጦርነት ፍትሐዊ ጦርነት ሲሆን የሰራዊቱ ግንባር ቀደም ተልዕኮ መሆኑን አስረድተዋል። ከጦርነቱ እድገት ጋር ተያይዞ ውስብስብ ግዳጆችን እየፈጸመ የመጣ ጀግና ሰራዊት መገንባቱን የገለጹት ጄኔራል መኮንኑ ዘመኑ የደረሰባቸውን የቴክኖሎጂ ውጤቶች በማቅረብና በማስታጠቅ እየተቃጣብን ያሉ የኢመደበኛ ጦርነቶች በአነስተኛ ኪሳራ ለማጠናቀቅ እንደ ተቋም ትኩረት ተሰጥቶ እየተሰራበት ነው ብለዋል። ማዕከላዊ እዝ በተሰማራበት የግዳጅ ቀጠና አመርቂ ድሎችን በማስመዝገብ በጠላት ላይ የበላይነቱን አረጋግጧል ያሉት ጄኔራል ጌታቸው ጉዲና ጥንካሬዎቹን በማቀብ የሽብርና ሸኔ ብለው የጠሩትን ቡድን በመጠራረግ ቀጣይ ተልዕኮውን በድል በማጠናቀቅ የሀገር ዋልታ ሆኖ መቀጠል ይጠበቅበታል በማለት መልእክት አስተላልፈዋል። አዲስ የተመሰረተው የአማራ ፋኖ ብሔራዊ ኃይል አፋብኃ በ11 አቅጣጫ ኃይሉን አሰባስቦ የጎንደር የበጋሻው ክፍለ ጦር ቀጠናን በመክበብ ሰብሮ ለመግባት ሙከራ ያደረገውን የመንግስት ኃይል በ7 ልዩ ልዩ ቦታዎች በተደረገ አውደ ውጊያ ሰብአዊና ቁሳዊ ኪሳራ እንዲያስተናግድ አድርጓል ተባለ። በበለሳ ጎሽኮ፣ በደንቀዝ ሐሙሲት፣ በወገራ ደርጋች፣ አምባ ጊዮርጊስ፣ ገደብዬ፣ በጎንደር ዙሪያ ወረዳ ስሁር፣ አይባና አምቦበር የተጠና ምት ደርሶበት አፈግፍጓል የተባለ ሲሆን ለ24 ሰዓታት በተደረገ ወታደራዊ እንቅስቃሴ ሸሽቷል የተባለው የመንግስት ሰራዊት በወገራ
አምባ ጊዮርጊስና ገደብዬ ከተሞችን በመቆጣጠር ከ8 በላይ ሙት 5 ቁስለኛ ሲሆን የጦር መሳሪያዎችም ተማርከዋል ተብሏል። የአፋብኃ ራስ አሞራው ኮር ራስ ደጀን ክፍለ ጦርና ጎንደር የበጋሻው ክፍለ ጦሮች የተውጣጡ ሻለቆች ጦርነቱን መምራታቸው ተመላክቷል። በአጠቃላይ 26 ሙትና ቁጥሩ ያልተረጋገጠ ቁስለኛ ሲሆን ከ6 በላይ የጦር መሳሪያ መማረኩንና አሁን ላይ ቀጠናው በአማራ ፋኖ ብሔራዊ ኃይል ቁጥጥር ስር እንደሚገኝ በአፋብኃ የአፋአጎ ቃል አቀባይ ዮሐንስ ንጉሱ ሙጬ ገልጿል። ዘገባው የጊዮን ፕሬስ ነው። የኃይል እርምጃ ዘላቂ ሰላምና አስተማማኝ ጸጥታን ማረጋገጥ አይችልም ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በደቡብ ትግራይ ዞን ከሚገኙ የጸጥታ ኃይል አመራሮች ጋር ዛሬ ውይይት አድርገዋል። ይህን ውይይት በተመለከተ የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ ፕሬዝዳንቱ በኃይል የሚደረግ እርምጃ ዘላቂ ሰላምና አስተማማኝ ጸጥታን ማረጋገጥ እንደማይችል መግለጻቸውን አስታውቋል። ሁሉም ችግሮች በሰላማዊና በፖለቲካዊ መንገድ ብቻ መፈታት እንዳለባቸው መናገራቸውንም አስረድቷል። ሌተናል ጀነራል ታደሰ ጨምረውም እርስ በእርስ እየተወሳሰብንና እየተፎካከርን መቀጠል የማንችልበት ደረጃ ላይ ደርሰናል። ያለን ብቸኛ አማራጭ የውስጥ ችግሮቻችንን በጋራ መፍታት ብቻ ነው ማለታቸውን መግለጫው አስታውቋል። በመግለጫው ጀነራል ታደሰ ማንኛውም የውጭ ግንኙነት መንግስትን ያማከለ መሆን እንዳለበት ማሳሰባቸውን ጠቅሶም እንዲህ አይነቱ የውጭ ግንኙነት ሊመዘንና ስትራቴጂ ሊኖረው ይገባል ማለታቸውን ገልጿል። የውጭ ዜጎች ካለፉት 3 ቀናት ጀምሮ ወደ ትግራይ ክልል እንዳይበሩ የክልከላ ገደብ እንደተደረገባቸው ተገለጸ። በትግራይ ክልል የሚገኙ የውጭ ዜጎችም እንዲወጡ ተጠይቀዋል ተብሏል። ክልከላውን አስመልክቶ የትግራይ ክልል ቱሪዝም ቢሮ ቅሬታውን ለኢፌዴሪ ቱሪዝም ቢሮ በደብዳቤ አሳውቋል። ላለፉት 3 ቀናት ወደ ትግራይ ክልል በኢትዮጵያ አየር መንገድ ለመብረር ኤርፖርት የተገኙ የውጭ ሀገር ዜጎች መብረር እንደማይችሉ እንደተነገራቸውና ወደ ትግራይ ለመግባት ከኢትዮጵያ ብሔራዊ ደህንነት ቢሮ ደብዳቤ መያዝ እንዳለባቸው ተነግሯቸው እንደተመለሱ የዓይን እማኞች ገልጸዋል ተብሏል። ሐማስ በጋዛ የሚገኘውን የመጨረሻውን አሜሪካዊ ታጋች እንደሚፈታ አስታወቀ። ቡድኑ የመጨረሻውን የተኩስ አቁም ስምምነትና የእስረኞች መለዋወጥ ላይ ያተኮረ አፋጣኝና ጥልቅ ድርድር ለማድረግ ፈቃደኛ መሆኑንም ገልጿል። ሐማስ በጋዛ የተኩስ አቁም ስምምነት ላይ ለመድረስ በሚደረገው ጥረት እስራኤላዊ አሜሪካዊ ታጋች ኢዳን አሌክሳንደርን እንደሚፈታ አስታውቋል። ሐማስ እንደተናገረው የተኩስ አቁም ስምምነትን ለማስፈን ሸምጋዮች ባደረጉት ጥረት ቡድኑ ባለፉት ጥቂት ቀናት ከአሜሪካ አስተዳደር ጋር እየተነጋገረ መሆኑንና ሁኔታውም ከፍተኛ አዎንታዊ ምላሽ እንዳለው ገልጿል። በጋዛ ድንበር በእግረኛ ጦር ውስጥ ያገለገለው ወታደር አሌክሳንደር በጋዛ ውስጥ እስካሁን በሕይወት ያለው የመጨረሻው አሜሪካዊ ታጋች መሆኑ ይታወቃል። በሱዳን አልፋሽር ፈጥኖ ደራሹ ኃይል ባደረሰው ጥቃት 7 ሰላማዊ ሰዎች ሕይወታቸው አለፈ። በሰሜን ዳርፉር ዋና ከተማ በተፈጸመ የመድፍ ጥቃት ቢያንስ 15 ሰዎች ቆስለዋል ተብሏል። ትናንት መገባደጃ ላይ የጀመረው የፈጥኖ ደራሹ ጥቃት በመኖሪያ ሰፈሮች ላይ ያነጣጠረ ሲሆን 2 ሴቶችንና ሕፃናትን ጨምሮ 7 ሰዎች ሕይወታቸው ሲያልፍ ቢያንስ 15 ሌሎች ወደ ሆስፒታል ተወስደዋል ተብሏል። ሰራዊቱ በተጨማሪም በከተማው የፈጥኖ ደራሹ ጥቃት 9 ሰዎችን መግደሉን ተናግሯል። ለ5 የዳርፉር ግዛቶች ቁልፍ የሰብአዊነት ማዕከል በሆነችው ከተማ ውስጥ ስላለው ሁከት ዓለም አቀፍ ማስጠንቀቂያ ቢሰጥም አልፋሽር ከግንቦት 2024 ጀምሮ በሱዳን ጦርና በፈጥኖ ደራሹ ኃይል መካከል ከፍተኛ ጦርነት እየተካሄደባት ይገኛል። የተባበሩት መንግስታትና የሀገር ውስጥ አሃዛዊ መረጃዎች እንደሚያመለክቱት ከ20 ሺህ በላይ ሰዎች ተገድለዋል፣ 15 ሚሊዮን ደግሞ ተፈናቅለዋል። በአሜሪካ መሰረታቸውን ያደረጉ ተመራማሪዎች ደግሞ የሟቾች ቁጥር እስከ 130 ሺህ ይደርሳል ብለው ይገምታሉ። አሜሪካና ቻይና የገቡበትን የታሪፍ እሰጥ አገባ ማርገብ የሚያስችል ውይይት አደረጉ። አሜሪካና ቻይና የገቡበትን የንግድ ጦርነት ለማርገብ የተደረገው ውይይት በስምምነት መጠናቀቁን የሀገራቱ ልዑካን ቡድኖች አስታውቀዋል። ከገቡበት የታሪፍ እሰጥ አገባ በኋላ ለመጀመሪያ ጊዜ ፊት ለፊት የተገናኙት የሁለቱ ሀገራት ልዑካን ወሳኝ የሆኑ ነጥቦች ላይ ከስምምነት መደረሱን ነው የገለጹት። በስዊዘርላንድ ጄኔቭ ለ2 ቀናት የተደረገው ውይይት ለዓለም መልካም ዜና የያዘ ነው ሲሉ የቻይና ምክትል የንግድ ሚኒስትር ሊ ቼንግጋንግ ተናግረዋል። የአሜሪካ የንግድ ሚኒስትር ስኮት ቤሴንት በበኩላቸው ጠንካራና ገንቢ ንግግር መደረጉን አንስተዋል። የውይይቱ ዝርዝር ነጥቦች በቀጣይ ይፋ እንደሚደረግ በማስታወቅ ሁለቱም ወገኖች ዝርዝር መረጃ ከመስጠት ተቆጥበዋል። በቀጣይ አዲስ የምክክር መንገድ ለመከተል ማሰባቸውንም ጠቁመው የኢኮኖሚ ውይይት መድረክ እንደሚኖራቸው አያይዘው ጠቅሰዋል። ሀገራቱ የደረሱበት የንግድ ስምምነት በተጋነኑ ታሪፎች ምክንያት በሁለቱም በኩል ሊደርስ የሚችል የንግድ ጫናን ማቃለል የሚችል እንደሆነ በውይይቱ መገለጹንም ሮይተርስ በዘገባው አስታውሷል።
አሜሪካና ቻይና በምርቶቻቸው ላይ ጥለውት የነበረውን ታሪፍ ለመቀነስ ተስማሙ። ሁለቱ የግዙፍ ኢኮኖሚ ባለቤቶች በተደጋጋሚ አጸፋ ታሪፎችን እርስ በራሳቸው ሲጣጣሉ የነበረ ሲሆን በጄኔቫ ከተደረገ ውይይት በኋላ የአጸፋ ታሪፎችን በ115% ለመቀነስ ተስማምተዋል። አሜሪካ በቻይና ምርቶች ላይ ጥላ የነበረውን የ145% ታሪፍ በመቀነስ ወደ 30% ያወረደች ሲሆን ቻይና በአሜሪካ ምርቶች ላይ ጥላ የነበረውን የ125% ታሪፍ ወደ 10% ቀንሳለች። አዲሱ የታሪፍ ቀነሳም ለሚቀጥሉ 90 ቀናት በስራ ላይ ይቆያል ተብሏል። የአሜሪካ የግምጃ ቤት ኃላፊው ስኮት ቤሰንት የታሪፍ አጸፋዎቹ ሁለቱም ሀገራት የማይፈልጉት ነው በማለት ሀገራቱ አብረው መነገድ እንደሚፈልጉ ገልጸዋል። ቤሰንት አዲሱ ስምምነት አንዳንድ ሴክተሮች ላይ የተጣሉ ታሪፎችን እንደማይመለከት የገለጹ ሲሆን አሜሪካ በመድኃኒት፣ ሴሚኮንዳክተርና ብረት ላይ አሁንም ስትራቴጂካዊ የንግድ ሚዛንን ማስጠበቋን ትቀጥላለች ብለዋል። በተጨማሪ ቻይና ከታሪፍ በተጨማሪ ውድ ማዕድናት ወደ አሜሪካ እንዳይላኩ ያስቀመጠችውን እገዳ ጨምሮ ሌሎች ከታሪፍ ውጭ የሆኑ የንግድ እገዳዎችን ታነሳለች ተብሏል። የጄኔቫ ውይይት በሁለቱ ሀገራት ከፍተኛ አመራሮች መካከል ከትራምፕ ወደ ስልጣን መመለስ በኋላ የተደረገ የመጀመሪያ ውይይት ሲሆን በጊዜያዊነት ቢሆንም ሀገራቱ ከገቡበት የንግድ ጦርነት ፋታ እንዲወስዱ አድርጓል። ሁለቱ ሀገራት ወደ ንግድ ጦርነቱ ከገቡ በኋላ የ$600 ቢሊዮን የንግድ እንቅስቃሴ መቆሙ ከመነገሩ በተጨማሪ የሁለቱንም ሀገራት ኢኮኖሚ በክፉኛ ጎድቷል። ቻይናና አሜሪካ ይህ የመጀመሪያው ንግግር መሆኑን ያስታወቁ ሲሆን በንግድና ኢኮኖሚ ጉዳዮች ዙሪያ በቀጣይ በቻይና አሊያም በአሜሪካ ወይም በአማራጭነት በሶስተኛ ሀገር ውይይቶች እንደሚቀጥሉ ተናግረዋል።